ኤርትራ ለምን እንደ ሀገር አትቆጠርም? የሚኒስትር ጌዲዮን ጢሞቴዎስ 5 ምክንያቶች። አዲስ አበባ ዩኒቨርሲቲ ከዘሆርን ሪቪው ጋር በመተባበር በአፍሪካ ቀንድ የልማት እንቅስቃሴዎች ዙሪያ ለመወያየት በተዘጋጀው የፎሬን አፌርስ ፎረም ላይ ከተደረገው ንግግር የተወሰደው ስለ ኤርትራና ኢትዮጵያ የማያባራ አለመረጋጋትና ግጭት የገለጸ ንግግራቸው የብዙዎችን ትኩረት የሳበ ሆኗል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በንግግራቸው ለሁለቱ ሀገራት ግጭት ሰበብ ናቸው ያሏቸውን 5 ምክንያቶች ሲዘረዝሩ የንግግራቸው ይዘትና እያንዳንዱ ምክንያትም የኤርትራን ሉዓላዊ ሀገርነት ጥያቄ ምልክት ውስጥ የሚያስገቡ አመክንዮዎች ያቀረቡ ነበሩ። ሚኒስትሩ ኤርትራ እንደ ሀገር ያልቆመች አንድን ሀገር የሚያሰኙ ቅድመ ሁኔታዎችን የማታሟላ ህጋዊ ስልጣን በሌለው የኢትዮጵያ የሽግግር መንግስት እንድትገነጠል የሆነች የአሁኑ ትውልድ ከኢትዮጵያ ጋር አንድ የነበረችበትን ዘመን ስለማያስታውስ እንጂ በአንድ ወቅት ከኢትዮጵያ ጋር አንድ የነበረችና በኋላም የራሷ ህልውና እንዲኖራት ሆና ብትቀመጥም ሉዓላዊ ሀገርነቷ በጽኑ መሰረት ላይ ያረፈ ያልሆነች መሪዎቿም ተደጋጋሚ ሀገር አስተዳዳሪዎች ሳይሆን የኢትዮጵያ ቅጥያ የሆነች ግዛትን የሚያስተዳድሩ የሚያስመስላቸው ባህሪያትን የሚያንጸባርቁ መሆናቸውንና ሌሎች ዝርዝር ምክንያቶች የኤርትራ ሉዓላዊ ሀገርነት ጥያቄ ምልክት ውስጥ የሚከቱ ጠንካራ ሙግቶችን አቅርበዋል። እኛም ኤርትራ እንደ ሀገርነት መጠይቅ ውስጥ የገባችባቸውን 5 ምክንያቶች አንዳንድ ማብራራት የሚጠይቁ ጉዳዮችንም የተወሰነ ገለጻ በመስጠት እርሳቸው ሐሳባቸውን እንደተናገሩት አቅርበናል። ቀዳሚው ኤርትራ ሀገር እንዳትሸት ያደረጋት የውጭ ጉዳይ ሚኒስትሩ ምክንያት ነው ብለው ያቀረቡት ኤርትራ ራሷን የቻለች ሀገር ሳትሆን የኢትዮጵያ ቦዲ ፖለቲካ አካል ሆና የምትቀርብ ወይም የኢትዮጵያን የፖለቲካ አየር የምትተነፍስ መሆኗ ነው ብለዋል። ይህም ኤርትራ ምንም እንኳን ራሷን የቻለች ሀገር ሆና ተመስርታ ያለ ቢሆንም እና የራሷ መንግስት መገበያ ገንዘብና ሰራዊትን ጨምሮ አንድን ማህበረሰብ ሀገር ብሎ መጥራት የሚያስችሉ ቅድመ ሁኔታዎችን በሙሉ ያሟላች ብትሆንም የሁለቱ ሀገራት ህዝቦች ልክ የአንድ ሀገር ህዝቦች ሁሉ በመንግስታት መምጣትና መሄድ ዓመታት ሁሉ በፖለቲካ ንትርክና ፉክክር ማለፋቸውን ምክንያቱ ምን እንደሆነ ያስረዱበት ነው። ይህ የመጀመሪያው ምክንያት ፖለቲካዊ መልሱ ሲታይ የኤርትራ አመራር አካላት በተለይም ኢሳያስ አፈወርቂን በወንጀለኛነት ይሸነቁታል። ኢሳያስ አፈወርቂና ትልልቆች የኤርትራ ባለስልጣናት በኢትዮጵያ እያንዳንዱ ጉዳይ ላይ አስተያየት መስጠትን መብታቸው አድርገውት ይታያሉ ይላሉ ሚኒስትሩ። ይህም ኤርትራ ራሷን የቻለች ሀገር በመሆኗ የምታገኘውን ጥቅም ሳያሳጣት ሁለተኛ ደግሞ የኢትዮጵያ አካል በመሆን የሚገኙ ጥቅሞችንም ለማግኘት ያስችላቸዋል ባይ ናቸው። ባለስልጣናትና የማህበራዊ ሚዲያ ሰዎች ኢትዮጵያ ውስጥ እየሆነ ባለው ጉዳይ በሙሉ አስተያየት መስጠት ያለባቸው ነው ይሰማቸዋል እና በኢትዮጵያ ውስጥ የፖለቲካ ላይ በቀጥታ የሚሳተፉም ናቸው ሲሉ በቀጥታ ባለስልጣናቱ ላይ ያነጣጠረ ወንጀላቸውን የኤርትራን ሀገርነት አቋም ጥያቄ ውስጥ ከተውታል። ጌዲዮን ጢሞቴዎስ ያነሱት የመጀመሪያ ምክንያት ከፖለቲካ በዘለለ የምጣኔ ሀብታዊ ጎንም እንዳለ ይገልጻሉ። ይህም በተለይም በሰሞኑ ጠቅላይ ሚኒስትር አብይ አህመድ የኢሳያስን መንግስት የወነጀሉበትን የህገወጥ የውጭ ምንዛሬ ግብይቱ ላይ ተሳትፈዋል የሚለውን ክሳቸው ጋር ተመሳሳይነት ያለው ነው እናገኘዋለን። የኤርትራ የገዢው መደብ ሰዎች በኢትዮጵያ ኢኮኖሚ ውስጥ ድርሻ ያላቸው ነው ይሰማቸዋል። ይህ እምነታቸው ልክ የኔ ነው ያንተም የኔ ነው የሚል አይነት የተዛባ አስተሳሰብ ነው ሲሉ ገልጸውታል። ይህን የኔ ነው ያንተ ግን የኔም ነው የሚል የኤርትራውያን አስተሳሰብ በረጅም ሰላም አልባ ታሪካችን ውስጥ ሲታይ የዘለቀ እንደሆነ በመግለጽ ህገወጥ ጥገኛና በዝባዥ የንግድ እንቅስቃሴዎች በብዛት በኤርትራ ወገን ሲፈጸሙ እንደቆዩ ይጠቅሳሉ። ይህም አሁን የጀመረ ሳይሆን ከ1990 የባድመ ጦርነት ቀድሞ የነበረ ነው ሲሉ የመጀመሪያውን ምክንያታቸውን ይዘጋሉ። ሁለተኛው ደግሞ ኤርትራ ለኢትዮጵያ ክፉ የደገሱ እያንዳንዱ ኃይላት እንደ መሸጋገሪያ ሆና ማገልገሏ ነው ሲሉ ኤርትራን ጥፋተኛ ያደረጉበትን ሁለተኛውን ምክንያታቸውን አቅርበዋል። ኢትዮጵያ ውስጥ መረጋጋትና ሰላም እንዳይኖር ሆን ብለው የሀገሪቱን እድገት ለማቆም የሚሰሩ ኃይላት ድጋፍ አቅራቢ መሆኗ ኤርትራ ያላት ሉዓላዊ ሀገርነትን ጥያቄ ውስጥ የሚከተው አቋሟ እንደሆነ ጠቅሰዋል። ሌላኛውና በሶስተኛነት ያነሱት ምክንያት ደግሞ በእርሳቸው አጠራር ዘኢሳያስ ዶክትሪን ወይም የኢሳያስ ህግ ወይም የኢሳያስ መርህ ያሉት ነው። የኢሳያስ ዶክትሪን በቃላት በግልጽ ተጽፎ የሚገኝ ባይሆንም ለ30 ዓመታት ተደጋግሞ ሲስተጋባ የቆየ በመሆኑ አሁን ላይ ግልጽ የሆነልን ነው ብለዋል። ይህ ዶክትሪን የኤርትራ እንደ ሀገርነት የመቀጠል ዕጣ ፈንታ ከኢትዮጵያ ሰላም፣ ደህንነት፣ መከፋፈልና አለመረጋጋት ጋር የተያያዘ እንደሆነ ያስባል። ስለዚህም ዶክትሪኑ የኤርትራ ደህንነት የሚያረጋግጠው በኢትዮጵያ ሰላም ማጣት ላይ ተመስርቶ ነው ይላሉ። ሌላኛውና አራተኛው ምክንያት ደግሞ ሚዛኑ የተዛነፈና ውሎ ያልታወቀ የኤርትራ ሀገረ መንግስት ሁኔታ ያሉት ነው።
በሌሎች ዓለም ሀገራት የአንድ ሀገር ሀብትና ተቋማቱ የፖለቲካ ግብን ለማሳካት ብቻ ሳይሆን ለማህበራዊ ችግሮች መፍቻ ላይ የሚውሉ ሲሆን የኤርትራ መንግስት ግን በሀገሪቱ ውስጥ የሚያገኘውን እንጥፍጣፊ ኢኮኖሚ ሀብትና የሰው ሀብት በሙሉ የፖለቲካዊ ግቡን ለማሳካት በማስተባበር ዜጎቹን የመንግስቱ ፖለቲካዊ ዓላማ ማስፈጸሚያ ባሮች አድርጎ የሚመለከት እንደሆነ ይናገራሉ። የሌሎች ሀገራት መንግስታት የህዝባቸውን የኑሮ ሁኔታ መሻሻል እና እድገትና ለውጥ ቀዳሚ ስራቸው አድርገው ሲሰሩ የኤርትራ የገዢ መደብ ግን ስለ እነዚህ ጉዳዮች ከልቡ የማይጨነቅ ነው ባይ ናቸው። የኤርትራ መንግስት የዜጎቹን ህይወት ለማስተካከል ሙከራ እንኳን እያደረኩ ነው ብሎ አያስመስልም። መንግስቱ የዜጎቹን የኑሮ ደረጃ ለማስተካከል የተቀመጠ ተቋም መሆኑ ቀርቶ መንግስቱ እንደ መንግስት መኖሩ ብቻ የመጨረሻ ግቡ ተደርጎ ተቆጥሯል ይላሉ አቶ ጌዲዮን። በዘመናዊ ኤርትራውያን ዜጎች የሚኖሩት ለመንግስቱ ነው። ይህ ጨቋኝ ወይም ጠቅላይ ስርዓት ግለሰቡን መንግስት ውስጥ ጨፍልቆ የሚደምር ሲሆን ግለሰቦችን ዜግነት የሚክድ የግለሰብ ነፃ አካላዊ ባለቤትነትን በሙሉ የማይቀበል ነው። አካላቸው፣ ህይወታቸው፣ ገንዘባቸው፣ መላው ሰውኛቸው ለሀገር ወታደራዊ ግዴታ እንዲውል በታላቁ መሪያቸው የተወሰነ ነው። የመደበኛ ትምህርት፣ የሥራ ህይወትና ሙያ፣ የግል ቢዝነስን መጀመርም ሆነ ቤተሰብ መመስረትና የዕለት የግል ህይወት ውሳኔዎችን በነፃነት መወሰን በዚህ አይነት አስተዳደር አይፈቀድም። ማህበረሰቡ በውትድርና ህይወት ውስጥ የሚያልፍ ብቻ ሳይሆን የመንግስቱ አንድ አካል እንዲሆን የተደረገ ነው። ስለዚህም መንግስቱ ምጣኔ ሀብታዊ እድገትን ስለማምጣትና የዜጎችን ኑሮ ስለማሻሻል ከመጨነቅ ይልቅ በተቀዳሚነት ለጦርነት የተደራጀ ሆኗል። ከነፃነቱ ጊዜ አንስቶ የኤርትራ መንግስት ከአንድ ሀገር በቀር ከእያንዳንዱ ጎረቤቶቹ ጋር ጦርነት ገጥሟል። የኤርትራ መንግስት ከፍተኛ የማጥቃት አቅምና የጦር መሳሪያን ታጥቋል። ከነዚህ ተቀዳሚ ተግባራቱ አንጻር የኤርትራ መንግስት ለዜጎቹ ኑሮ መሻሻል ያደረገው አንዳችም ነገር የለም። ስለዚህም አንድ ጤናማ ሀገር ሊያደርጋቸው የሚገቡ ጤናማና መደበኛ የምጣኔ ሀብታዊ እንቅስቃሴዎችና ጤናማ አስተዳደር ባለመኖሩ የኤርትራ መንግስት በቀጠናው ላይ ጸብ መንዛትና የሌሎች ሀገራት ላይ ችግር መፍጠርን ተቀዳሚ ስራው አድርጎታል። በዚህ ዜጎችን ሊለውጡ በሚችሉ ስራዎች ላይ ባለመሰማራቱ ምክንያት የሀገሪቱ መንግስት ገዢ መደብ ሰዎች ትኩረታቸውን በጎረቤት ሀገራት አካባቢ ላይ ጸብ መጫርና ያልተጠበቁ ጀብደኛ እንቅስቃሴዎች ማድረግ ላይ ያተኮረ ሆኗል። የኤርትራ መንግስት የዜጎቹን የኑሮ ሁኔታ የማሻሻል ጥቂት ፍላጎት እንኳን ቢኖረው ኖሮ ኤርትራውያን ዜጎች ለጎረቤቶቻቸው ያላቸው አስተሳሰብ ለ30 ዓመታት በሙሉ ከተመለከትነው የተሻለ ይሆን ነበር ሲሉ አቶ ጌዲዮን ተናግረዋል። ጌዲዮን ጢሞቴዎስ ይህን የኤርትራ መንግስት ባህሪ የናቅፋ ሲንድረም መገለጫ ነው ብለውታል። ናቅፋ በኢትዮጵያና ኤርትራ ጦርነት ታሪክ የሻዕቢያውና መመሸጊያ ሆኖ ሲያገለግል የነበረና ጦርነቶች የተካሄዱበት በግዙፍ ተራራዎች የተሞላ እጅግ አስቸጋሪ መልክዓ ምድር እንደሆነ የሚታወቅ ሲሆን ናቅፋ ሲንድረም የሚለው ፖለቲካዊ ሐረግ ኢትዮጵያውያን ምሁራንና ፖለቲከኞች ዘንድ የሚዘወተር በደርግ ዘመን የኤርትራ የነጻነት ትግል ቡድኖች ዋነኛ መሸሸጊያ በነበረው የናቅፋ ተራራማ ቦታ ላይ ይራመድ የነበረውን በከፍተኛ ጥርጣሬ የተሞላና የስለላ መዋቅር የተደራጀ ሕይወታቸው ከጦርነት ማብቃት በኋላ መቀጠሉን ለመግለጽ የሚያገለግል የስነ ልቦናዊ ችግር እንደሆነ ይቀርባል። ሚኒስትሩ በማብራሪያቸው የናቅፋ ሲንድረም የኤርትራ የገዢ መደብ ኤሊቶች ከዚያ ጊዜ የጎሬላ ውጊያ ታሪካቸው መማር ያለመቻላቸውን የሚገልጽ ነው ብለውታል። ጌዲዮን ጢሞቴዎስ በመቀጠል ይህ ስነ ልቦና ዛሬ ላይ ኤርትራ ጠቅላላ ማህበረሰቡ ያልተገደበ ወታደራዊ ስልጠናና አገልግሎት ውስጥ እንዲያልፍ የሚገደድበትን ስርዓት ፈጥሯል ባይ ናቸው። ይህንንም የዘመናዊ ዓለም ባርነት ሲሉ ገልጸውታል። የግዴታ ወታደራዊ አገልግሎቱ በመቶ ሺዎች የሚቆጠሩ ዜጎች ሀገራቸውን ጥለው እንዲሰደዱ ምክንያት መሆኑንና ይህም በጣም ጠቃሚና ምርታማ የሆነውን ዜጋ ለማጣት ምክንያት ሆኗል ይላሉ። መንግስቱ አልፎ ተርፎም ይህን የገዛ ዜጎቹን ስደት እንደ ጠቃሚ ገንዘብ ምንጭ በመቁጠር አትራፊ የሰዎች ዝውውር ውስጥ ተሰማርቷል ሲሉ በግልጽ ወንጅለዋል። ከሀገር ውጭም ይህ የኤርትራ ጠባጫሪ ባህሪ ኢኮኖሚና ንግድ ትብብርን ለመመስረት አስቸጋሪ አድርጎታል። ይህም በ2010 ዓ.ም በሁለቱ ሀገራት መሃል ተጀምሮ የነበረው ቅርርብ ዘላቂ ሰላምን ሳያስገኝ ለመቅረቱ ምክንያት ነው ብለዋል። የመጨረሻውና አምስተኛ ያሉት በኢትዮጵያና ኤርትራ መሃል ላለው እጅግ ከባድ ውጥረት መንስኤ የሆነው ምክንያት ደግሞ የኤርትራ ሀገርነት ውሳኔ ኢትዮጵያን ብሔራዊ ጥቅም በከፍተኛ ደረጃ ሊጎዳ በሚችል ሁኔታ የተደረሰ ስምምነት መሆኑ ነው። የዚያን ጊዜ የኢትዮጵያ የሽግግር መንግስት የኤርትራን መገንጠል ሂደት ሲወጣ ይህን የሚያህል ከባድ ውሳኔ ለማስተላለፍ ትልቅ የህዝብ ውክልናና ተቀባይነት ሊኖር ግድ ይል የነበረ ቢሆንም ስልጣኑ ሳይኖረው የወሰነው ነው ብለዋል። ጉዳዩን ከረር እናድርገው ካልን የኤርትራን ራሷን የቻለች ሀገር ሆና መመስረቷን በራሱ ጥያቄ የሚያስገቡ ድምጾችን እናገኛለን። ሆኖም እንደዚህ አይነት ድምጾች በጊዜ ሂደት ቀንሰዋል ብለዋል። ጌዲዮን እዚህ ነጥብ ላይ አጽንኦት በመስጠት ባለፉት 30 ዓመታት ውስጥ ነፍስ ያወቁ ኢትዮጵያውያን ኤርትራ ስትገነጠል የነበረበትን ዘመን ስለማያውቁት ለእነርሱ ኢትዮጵያ የምትባል ሀገር እንዳለች ሁሉ ኤርትራ የምትባል ሀገር መኖሯንም ልክ ከላይ የተሰጠና የተደመደመ ጉዳይ አድርገው ነው የሚረዱት። ኢህአዴግ የሚመራው መንግስትም ይህ አይነት አስተሳሰብ እንዲሰርጽ በትኩረት ሲሰራ ነበር። ያም ሆነ ይህ ግን የኤርትራን ሀገርነት የሚቀበሉትም ቢሆኑ የኢትዮጵያን ከቀይ ባህር መገለል ፍትሃዊ እንዳልሆነ ይገነዘቡታል። ስለዚህ ይቃወሙታል።
እነዚህን ድምጾች ዝም ለማስባል የሚደረገው ጥረት ግን አልተሳካም። በ1992 ዓ.ም ውሳኔ ያጣነው የባህር በር ባለቤትነት ዛሬ ድረስ ለቆየንበት ድህነት ምክንያት ነው። ይህን ደግሞ ብሔራዊ አርበኝነት ወይም ሀገር ወዳድነት የሚጎድለውና አርቆ መመልከት የተሳነው የጊዜው አስተዳደር ያደረሰብን በደል እንደሆነ እንቆጥረዋለን። አሁን ላይ የሚገጥሙንን የሎጂስቲክስ ችግሮች የምንፈታበትን የባህር በር ካላገኘን ችግራችን የሚቀጥል ይሆናል። 130 ሚሊዮን ህዝብ ቋሚ የባህር በር ሳይኖረው ለረጅም ጊዜ ለውጥ ሊያመጣ አይችልም። የባህር በር ጉዳይ ስትራቴጂ ጉዳይ ሳይሆን የህልውና ጉዳይ ነው ሲሉ ደምድመዋል። እኛም እዚህ ላይ እናብቃና የእርሶን ሐሳብ ደግሞ እናድምጥ። በአስተያየት መስጫው ላይ የሚኒስትሩን 5 ሐሳቦች ሲሰሙ ምን እንደተሰማዎት ይጻፉልን።